ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን ለቱ ያሉን ዜናዎች ይዘን ቀርበናል ከዜናዎቹ ጋር መስካናው ኃይሉ ነኝ በቅድሚያም ክልላዊ ዜናዎችም የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ለሸዋሊድ በዓል እንኳን አደረሳችሁ መልእክት አስተላልፈዋል ርዕሰ መስተዳድሩ በማህበራዊ ድረ-ገጻቸው ላይ ባሰፈሩት እንኳን አደረሳችሁ መልእክትም የሸዋሊድ በዓል የሐረሪ ህዝቦች በዓልን የ2016 ዓ.ም ሀገራችን ኢትዮጵያ በዩኔስኮ የዓለም ቅርስነት አስመዝግባለች ብለዋል ከለውጡ ማግስት ጀምሮ የሸዋሊድ በዓል የህዝብ ለህዝብ ትስስርን ለማጎልበትና ህብረ ብሔራዊ አንድነትን ለማጠናከር በሚያስችል መልኩ እየተከበረ እንደሚገኝም ገልጸዋል ሸዋሊድ የቱሪዝም ዘርፉን በማነቃቃት በኩልም ከፍተኛ ጠቀሜታ ያለውና በዩኔስኮ የዓለም ቅርስነት የተመዘገበ አንዱ የለውጥ ፍሬያችን ነው ሲሉም ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ገልጸዋል ሸዋሊድ የዓለም ህዝብ የጋራ ሴትን የሚያንጸባርቅ መስታወት መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል የሸዋሊድ ዓለም አቀፍ ክብረ በዓልን አስመልክቶ የፓናል ውይይትም ተደርጓል ሄኖክ ግርማ ዝርዝሩን ይዞታል በሐረሪ ክልል ሐረር ከተማ የሸዋሊድ ዓለም አቀፍ ክብረ በዓልን አስመልክቶ የፓናል ውይይት ተደረገ የፓናል ውይይቱን ያስጀመሩት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ ባለፉት የለውጥ ዓመታት ብልጽግናን እውን ለማድረግ የገባነውን ቃል ወደ ተግባር በመቀየር በየዘርፉ አበረታች ውጤት አስመዝግበናል ብለዋል በየዘርፉ የተመዘገቡ ለውጦችና የብልጽግና ጉዞአችን ወደማይቀለበስበት ደረጃ ደርሷል ያሉት ርዕሰ መስተዳድሩ የዘላቂ ሰላምና የህብረ ብሔራዊ አንድነት መጠናከሩንም ገልጸዋል በየዘርፉ በተገኙ ስኬቶችና ድሎች ከመርካት ይልቅ ለላቀ ስኬት ፍጥነትና ጥራትን መጨመር እንደሚገባ ማስገንዝበዋል ዛሬ የሸዋሊድ በዓልን ለማክበር ስንሰባሰብ የለውጡን 7ኛ ዓመት ማሰብ ግድ ይለናል ባለፉት 7 ዓመታት በሁሉም ዘርፎች ያስመዘገብናቸው ድሎች የመጋቢት ለውጥ ፍሬዎች መሆናቸውን ከቶም ላፍታ መዘንጋት የለብንም የተገኙ ስኬቶችና ድሎች ከመርካት ይልቅ ለላቀ ግባችን ስኬታማነት ፍጥነትና ጥራት ልንጨምር ይገባል በክልሉ ባለፉት 3 ዓመታት በኮሪደር ልማት ዘርፍ በአገር አቀፍ ደረጃ በምሳሌነት ሊጠቀስ የሚችል ውጤታማ ስራዎች መከናወናቸውንም አቶ ኦርዲን ጨምረው ገልጸዋል እነዚህ አነቃቂ ስኬቶች የክልሉ መንግስትና ህዝብ እጅ ለእጅ ተያይዘው በፈጠሩት ንቅናቄ የተመዘገቡ ስለመሆናቸውም አመልክተዋል ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድና ልኡካኖቻቸው በቅርቡ የኮሪደር ልማት ስኬቶቻችንን ከጎበኙ በኋላ የሰጡን እውቅናና አድናቆት የስኬቶቻችን አመላካች ናቸው እነዚህ አነቃቂ ስኬቶችና ውጤቶች የክልሉ ህዝብና መንግስት እጅ ለእጅ ተያይዘን በፈጠርነው ንቅናቄ የተመዘገቡ ናቸው በክልሉ ለዜጎች አማራጭ የገቢ ምንጮችና የሥራ ዕድሎችን የመፍጠር ጅማሮች በልዩ ትኩረት ስፋትና ጥልቀት ባለው መልኩ ይቀጥላል ብለዋል ርዕሰ መስተዳድሩ አክለውም የሸዋሊድ በዓል በዓለም ቅርስነት መመዝገቡ ከሐረሪዎች ባህላዊ ፌስቲቫልነት አልፎ የመላው ዓለም የጋራ እሴት የሚንጸባረቅበት መስታወት አድርጎታል ብለዋል ሸዋሊድ በዓለም ቅርስነት መመዝገቡም ከሐረሪዎች ባህላዊ ፌስቲቫልነት አልፎ የመላው ኢትዮጵያውያን ብሎም የመላው የዓለም ህዝብ የጋራ እሴት ከነዋኔ ባህልና ልዩ ወጎች የሚያንጸባርቅ መስታወት አድርጎታል ይህ በዓል በክልልና በአገር አቀፍ ደረጃ የቱሪዝም ሴክተሩን ወደ ላቀ ኢኮኖሚ ምንጭነት ለማሸጋገር የሚደረገውን ርብርብ የሚያጠናክረው ነው ብለዋል እንደ ሀገርና እንደ ክልል የቱሪዝም ሴክተሩን ወደ ላቀ ኢኮኖሚ ምንጭነት ለማሸጋገር የሚደረገውን ዘርፈ ብዙ ርብርብ የሚያጠናክርና የሚያሳካ ነው የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወልደ አብዶሽ በበኩላቸው የሸዋሊድ ክብረ በዓል የህዝቦችን ህብረ ብሔራዊ አንድነትን በሚያጠናክር በልማት ስራ ጉብኝቶች በፓናል ውይይቶችና ሐረር ከምትታወቅበት መገለጫዎች ጋር በሚጣጣም መልኩ እየተከበረ እንደሚገኝ ገልጸዋል የክልላችን እና የአጎራባች ክልሎች የባህል ቡድኖች የሚሳተፉበት የባህል ፌስቲቫል የባህል አውደ ርዕይ የፓናል ውይይት ልዩ የጀጎል አዋርድ ወይንም ሽልማት ስነ ስርዓት እንዲሁም የልማት ስራዎች ጉብኝትና መርሃ ግብሮች ባካተተ መልኩ ተሰናድቷል
በፓናል ውይይቱ የክልሉ የለውጥ ፍሬዎችና የነገ ተስፋዎች እንዲሁም የክልሉ የኮሪደር ልማት ስራዎችን የሚመለከት መነሻ ሰነድ ቀርቦ ውይይት ተደርጎበታል። በፓናል ውይይት መድረኩ የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ፣ የክልሉ ምክር ቤት አፈ ጉባኤ ሱልጣን አብዱ ሰላም፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ ሙሄዲን አህመድ፣ የክልሉ ምክትል ርዕሰ መስተዳደር ሮዛ ኡመር፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ጌቱ ወየሳ፣ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታ ተስፋውን ጎበዛይ፣ የአጎራባች ክልሎች ምክር ቤቶች አፈ ጉባኤዎችን ጨምሮ ሌሎች የክልልና የፌዴራል አመራሮች፣ የሀገር መከላከያ ሰራዊትና የፌዴራል ፖሊስ አባላት፣ የሀገር ሽማግሌዎች፣ ሃይማኖት አባቶች፣ ወጣቶችና የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። በሐረር ከተማ የሸዋሊድ ክብረ በዓል ላይ የጀጎል አዋርድ ሰርቲፊኬት ሽልማት ስነ ስርዓት ተካሂዷል። በመርሃ ግብሩ ላይ የሐረሪ እናት የሆኑት አያኑሪያ አብዱላሂ፣ የሐረሪ አባት የሆኑት ሀጂ አሊ ኸይሮና አያ አሚና አደም የጀጎል አዋርድ ሰርቲፊኬት ሽልማት በርዕሰ መስተዳድር አቶ ኦርዲን በድሪ ተበርክቶላቸዋል። በዛሬው ዕለት የተበረከተላቸው የጀጎል አዋርድ ሰርቲፊኬት ሽልማት ሁለተኛ ዙር ሲሆን በሐረር ባህልና ቅርስ ጥበቃ በታሪክና ባህላዊ ዘፈኖች ላይ ከፍተኛ አበርክቶ ለነበራቸው የሐረሪ እናቶችና አባቶች የተበረከተ መሆኑ ተገልጿል። ካሁን ቀደምም አንደኛው ዙር የጀጎል አዋርድ ሰርቲፊኬት ሽልማት መበርከቱ የሚታወስ ነው። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራም ለሸዋሊድ በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። አቶ አደም በማህበራዊ ትስስር ገጻቸው ባሰፈሩት የእንኳን አደረሳችሁ መልእክትም ኢትዮጵያ የበርካታ ውብና አስደናቂ ታሪክ፣ ቅርስ፣ ባህልና እሴቶች ባለቤት መሆኗን ጠቁሟል። ሌኒሽ መልስ ዝርዝር አላት። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ ለሸዋሊድ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። አቶ አደም ሀገራዊ ለውጡን ተከትሎ በቀረጽነው የለውጥ ፍኖተ ካርታ ትኩረት ከሰጠናቸው ጉዳዮች መካከል ድልብ የሆኑ የማህበራዊ እሴቶቻችንን በማጎልበት የማህበራዊ ልማታችንን ማጠናከርና በሀገራችን ያሉ የቱሪዝም ጸጋዎችን በማልማት የብዝሃ ዘርፍ ኢኮኖሚ መገንባት ተጠቃሽ ናቸው ብለዋል። በዚህ የለውጥ ዓመታት ጉዞ ውስጥ በርካታ የሀገራችን አካባቢዎች የሚገኙ የህዝባችንን መልካም እሴቶች የሚያጠናክሩ ለመጪው ትውልድ የተሻለ ሀገር ለመገንባት የሚያስችሉ ባህሎቻችንና እሴቶቻችንን በማጎልበት ረገድ በርካታ ስራዎች እየተሰሩ ይገኛሉም ሲሉ ማክለዋል። በዚህ ረገድ ባለፉት ዓመታት በማይዳሰስ ቅርስነት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበው የሸዋሊድ ባህላዊ ክብረ በዓል አንዱ እንደሆነም ነው የገለጹት። በመሆኑም ይህ በዓል በሐረሪ ክልል የቱሪዝም ዘርፉን ከማጎልበት አንጻር ጠቀሜታው የጎላ እንደሆነም አመልክተዋል። በተጨማሪም ሸዋሊድ ሐረር የምትታወቅበትን የአብሮነትና የመቻቻል እሴትም ጎልቶ የሚታይበት የከተማዋ ነዋሪ የሆኑ የተለያዩ ብሔር ብሔረሰቦችም በጋራ የሚሳተፉበት ባህላዊ ክብረ በዓል ነው ብለዋል። በቀጣይ እንደ ብልጽግና ፓርቲ ባህላዊ ቅርሶቻችንና ሌሎች ማህበራዊ ሀብቶቻችን ተጠብቀው ለትውልድ እንዲተላለፉና ለሀገራችን ተገቢውን ማህበራዊና ኢኮኖሚያዊ ፋይዳ እንዲሰጡ ይበልጥ አበክረን መስራታችንን እንቀጥላለን ሲሉ ማረጋግጠዋል። የባህልና ስፖርት ሚኒስትር ሸዊት ሻንካ ለሸዋሊድ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ሚኒስትሩም ለሸዋሊድ በዓል ከሃይማኖታዊ ይዘቱ ባሻገር የተለያዩ ባህላዊ እሴቶች ጎልተው የሚታዩበት የተለያዩ ብሔር ብሔረሰቦች በጋራ የሚያከብሩት በዓል መሆኑንም ጠቁመዋል። የአብሮነት እሴት ጎልቶ የሚታይበት ደማቅ በዓል መሆኑንም አመልክተዋል። መንግስት በሁሉም የሀገራችን አካባቢዎች የሚከበሩ ባህላዊና ሃይማኖታዊ በዓላት በደማቅ ሁኔታ እንዲከበሩ በትኩረት እየሰራ ይገኛል ያሉት ሚኒስትር ሸዊት የበዓላቱ መከበር ለህዝቦች ማህበራዊና ኢኮኖሚ ትስስር የጎላ አስተዋጽኦ እንዳለውም ጠቁመዋል። የሸዋሊድ በዓል በክልሉ የመቻቻል የአብሮነትና የመረዳዳት እሴት እንዲሁም በተለይም የቱሪዝም ዘርፉን ከማጎልበት አንጻር ጠቀሜታው የጎላ ነው ሲሉ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። ሚኒስትሩ ለሸዋሊድ በዓል እንኳን አደረሳችሁ መልእክታቸውን ማስተላልፈዋል። ያብስራ አሰግድ ዝርዝሩን ይዘዋለች። ባለፉት ዓመታት በማይዳሰስ ቅርስነት በተባበሩት መንግስታት የትምህርት የሳይንስ የባህል ድርጅት ዩኔስኮ የተመዘገበው የሸዋሊድ ባህላዊ ክብረ በዓል ሐረርን በዩኔስኮ 2 ቅርሶች ያስመዘገበች ብቸኛዋ የሀገሪቱ ከተማ እንዳደረጋት የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ገልጸዋል። በለውጡ ዓመታት ጉዞ ውስጥ በበርካታ የሀገራችን አካባቢዎች የሚገኙ የህዝባችንን መልካም እሴቶች የሚያጠናክሩ ለመጪው ትውልድ የተሻለች ሀገር ለመገንባት የሚያስችሉ
ባህሎችንና እሴቶችን ከማጎልበት ረገድ በርካታ ስራዎች እየተሰሩ እንደሚገኙ ሚኒስትሩ አስታውሰዋል። ሸዋሊድ የረመዳን ጾም ተጠናቆ ኢድ አልፈጥር ከተከበረ በኋላ 6 ተከታታይ ቀናት ተጾሞ የሚከበር በዓል መሆኑን ያወሱት ሚኒስትሩ የሸዋሊድ በዓል ከጥንት ጀምሮ በትውልድ ቅብብሎች ዛሬ ላይ የደረሰ ደማቅና እንደ ሌሎች በዓላት ሁሉ የኢትዮጵያውያን የኩራት ምንጭ ከሆኑ ባህላዊ እሴቶች ውስጥ አንዱ ነው ብለዋል። ይህ በዓል በክልሉ የመቻቻል የአብሮነትና የመረዳዳት እሴትን እንዲሁም በተለይም የቱሪዝም ዘርፍን ከማጎልበት አንፃር ጠቀሜታው የጎላ እንደሆነም ጠቁመዋል። የሸዋሊድ ምሽት ሐረር የምትታወቅበት የአብሮነት እሴትም ጎልቶ የሚታይበት የከተማዋ ነዋሪ የሆኑት የተለያዩ ብሔር ብሔረሰቦችም በጋራ የሚሳተፉበት ባህላዊ ክብረ በዓል ነው። ዜናዎቻችን እንደቀጠሉ ናቸው። ለሸዋሊድ ክብረ በዓል እንኳን አደረሳችሁ ሲሉ የሐረር ከተማ ነዋሪዎች መልካም ምኞታቸውን ገልጸዋል። በዓሉ ባህላዊ እሴቱን ጠብቆ ይከበር ዘንድም የድርሻቸውን የሚወጡ መሆኑንም ነው የገለጹት። ለሙህዲን ሙክታር ዘገባ ቤተልሔም ደሴ። የሸዋሊድ ክብረ በዓል ባህላዊና ሃይማኖታዊ እሴቱን በጠበቀ መልኩ በደማቅ ሁኔታ የሚከበር በዓል ነው። ለዘንድሮ የሸዋሊድ በዓል እንኳን አደረሳችሁ ሲሉ ያነጋገርናቸው የሐረር ከተማ ነዋሪዎች ገልጸዋል። የዘንድሮ ሸዋሊድ ሲከበር ሐረር ዘርፈ ብዙ ልማቶችን እያካሄደችበት ባለችበት ወቅት መከበሩ ልዩ ያደርገዋል ሲሉም ተናግረዋል። ዘንድሮ ሸዋሊድ በልዩ ሁኔታ ይከበራል። ክልላችን ተቀይራለች። ብዙ ልማት ስራዎች እየተሰሩ ነው። ያን ሸዋላ ከመጋራሪት ኑፋዳ ማለፍ አያና ዳቲ አያና አካ ዩኔስኮ ሸዋሊድ ልዩ በዓል ነው። የዓለም ቅርስ ሆኖ ተመዝግቧል። በዓሉን ከሌሎች ብሔሮች ብሔረሰቦች ህዝቦች ጋር በጋራ እናከብራለን። ሀለጋሪን የጋት ይራ በዓሉን በደማቅ ሁኔታ ሁሉንም በማሳተፍ እናከብራለን። በረና ቆንፋን አካ አዳቲ ከበጀሙ ቀባ ዘንድሮ ሸዋሊድ ሐረር በኮሪደር ልማት ባማረችበት ወቅት መከበሩ ልዩ ያደርገዋል። ወነታ በሬዳ ይርት አያኔ ሆን ሐለ ዱሪን አዳቲን ከበጀሙ ቀባ ቀደም ሲል ያልነበረ ውበት እያየን ነው። ህዝቡ እየተሰሩ ያሉ ስራዎች ላይ እየተሳተፈ በዓሉን ያከብራል። የሸዋሊድ ባህላዊ እሴቱን ጠብቆ እንዲከበርም የድርሻቸውን የሚወጡ መሆኑንና ለበዓሉ ወደ ሐረር ከተማ የሚመጡ እንግዶችንም በሚገባ ለማስተናገድ ዝግጁ መሆናቸውን ገልጸዋል። ኸይሳው ደርገጎንተኛ ፊ ሸመረኒ ፊ ኡመኒ ኸኝ ጉርጉዳና ነው ተኝተነጅሩ ወጣቶች እንግዳ እየተቀበልን ነው። ሰላማችንም እየጠበቀን ነው። ደበርሱ ፊ በርባዳ ያጩ ጋላና ረበከማ ዳኑቲ ቢየናማሚቲ ቢነሳው ጁኑን ጅራቱ ሐረር ከሰው ብቻም ሳይሆን ከአራዊት ጋር የምንኖርበት ነው። የሀገር ውስጥም የውጭም እንግዳ ተቀብለን እናስተናግዳለን። ማንነቴ ከይሱሜስና ያቹራ ሐረር የቹን ከይሱሜስ ሱዳን የሐረር ህዝብ እንግዳ ተቀባይ ነው። እንግዳችንን በሚገባ ተቀብለን ለማስተናገድም ዝግጁ ነን። ጀውን እርጋ ደበርሱ በርባታ ደርገጎን ከኺያ መጋላ ተኛ ወጣቶች ሰላምን እየጠበቁ በዓሉን በጋራ ማክበር አለባቸው። ሁሉም እንግዶችን በሚገባ ተቀብሎ አስተናግዶ ለመሸኘት ኃላፊነቱን ሊወጣ ይገባል። አምሰኸየ ደበርሳ ደርገጌሲንስ ለሁሉም ኢትዮጵያውያን እንኳን ለዘንድሮ ሸዋሊድ በዓል አደረሳችሁ ማለት እፈልጋለሁ። ማተነ ስርት አኩመ ዱፍቴን ገገይሱ ቀምናንጀ የዘንድሮ ሸዋሊድ ስኬታማ እንዲሆን የበኩላቸውን ተሳትፎ ያደረጉ መሆኑን ገልጸው ለበዓሉ እንኳን አደረሳችሁ ሲሉ መልካም ምኞታቸውን ገልጸዋል። ለሐረር ነዋሪዎች በሙሉ እንኳን አደረሳችሁ። ይጃን ኡመተ ጅራታ ሁሉም ህዝብ እንኳን አደረሳችሁ። ኸኛን ወንጃል አርጋ በገገይሰን ለሁሉም ኢትዮጵያውያን እንኳን ለሸዋሊድ አደረሳችሁ። ገይሰኒ ደበርሳ ገይሰኒ ጋ ኡመተ ለሁሉም ህብረተሰብ እንኳን አደረሳችሁ ማለት እፈልጋለሁ። ከበጀሞ ፕሬዝዳንት ኸኛ ከርዕሰ መስተዳድራችን ጀምሮ ለሁሉም ሐረር ህዝብ እንኳን አደረሳችሁ። አያና ከናኒ ሲንገሄ በገቲ ሲንገጃን በከኛው ለሁሉም ህብረተሰብ እንኳን አደረሳችሁ። በገቲ ሲንገጃን የሸዋሊድ ክብረ በዓል ህዳር 2016 የዓለም ቅርስ ሆኖ መመዝገቡ ይታወሳል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል በሚዲያና ኮሙኒኬሽን ዘርፍ እየተከናወኑ የሚገኙ ተግባራት መጠናከር እንደሚገባቸው የመንግስት ኮሙኒኬሽን ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ ገለጹ። ዘርፉን ይበልጥ ውጤታማ እንዲሆን ለማስቻልም ቅንጅታዊ አሰራር ማጎልበት እንደሚገባ ነው ሚኒስትር ዴኤታው ያመለከቱት። ፍቃዱ በላይ ዝርዝሩን አለው።
የመንግስት ኮሚኒኬሽን ሚኒስትር ዴኤታ አቶ ተስፋውን ጎበዛይ የሐረሪ ክልል መገናኛ ብዙሃን ኤጀንሲን የሥራ እንቅስቃሴን ተመልክተዋል። በጉብኝቱ ወቅት የተገኙት የመንግስት ኮሚኒኬሽን ሚኒስትር ዴኤታ አቶ ተስፋውን ጎበዛይ እንደገለጹት ለአንድ ሀገር ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት የሚዲያና ኮሚኒኬሽን ዘርፍ የሚያበረክተው አስተዋጽኦ የጎላ መሆኑን ገልጸዋል። በአገር አቀፍ ደረጃ የሚዲያና ኮሚኒኬሽን ዘርፉን ይበልጥ ለማጠናከር ከተቋማት ጋር በቅርበት እየተሰራ እንደሚገኝ የገለጹት ሚኒስትር ዴኤታው ሆኖም ዘርፉን ይበልጥ ተደራሽ ከማድረግ አኳያ በክልሉ የተከናወነ የሚገኙ የሚዲያና ኮሚኒኬሽን ቅንጅት አሰራርን ማጎልበት ይገባል ብለዋል። ዘርፉን ለማህበረሰቡ ተደራሽ ለማድረግ በሚከናወኑ ተግባራትም ማህበራዊ ሚዲያን ይበልጥ ማጠናከር ይገባል ሲሉም ገልጸዋል። በቀጣይ የሚዲያና ኮሚኒኬሽን ዘርፉን ይበልጥ ለማጠናከር በሚከናወኑ ተግባራት ድጋፍና ክትትል ስራዎች ተጠናክረው እንደሚቀጥሉም ያላቸውን እምነት ገልጸዋል። የሐረሪ ክልል መገናኛ ብዙሃን ኤጀንሲ ስራ አስኪያጅ አቶ ኤልያስ አብዱራህማን በበኩላቸው እንደ ክልሉ መገናኛ ብዙሃን ኤጀንሲ በዘርፉ በርካታ የሚዲያና ኮሚኒኬሽን ተግባራት የተከናወነ እንደሚገኝም ገልጸዋል። በቀጣይ ጥራት ያለውና ተወዳዳሪ የሚዲያ ኮሚኒኬሽን ስራን ተደራሽ ለማድረግ ሚኒስቴር መስሪያ ቤቱ የሚያደርገውን ድጋፍና ክትትል አጠናክሮ ሊቀጥል እንደሚገባም ገልጸዋል። ሀገር አቀፍ ሚዲያ ተቋማት ጋር ያለውን ቅንጅታዊ አሰራር በማጠናከር ውጤታማ የሚዲያ ተግባቦት ስራ ማከናወን እንደሚገባም ነው ያመላከቱት። በህዝብና በመንግስት መሃል እንደ ድልድይ በመሆንና የመንግስትን ፖሊሲና ስትራቴጂ ማስፈጸም ረገድ በቁርጠኝነት እየሰሩ እንደሚገኙ የገለጹት ደግሞ በየደረጃው የሚገኙ የተቋሙ የስራ ኃላፊዎች ናቸው። ዘርፉን ይበልጥ ለማጠናከር በቀጣይ ሚኒስቴር መስሪያ ቤቱ የሚያደርገውን ሙያዊ የሆነ የአቅም ግንባታ ስልጠናና ሌሎች ድጋፎችን አጠናክሮ ሊቀጥል ይገባልም ብለዋል። በዕለቱም የሐረሪ ክልል መገናኛ ብዙሃን ኤጀንሲ ስራ አስኪያጅ አቶ ኤልያስ አብዱራህማን የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሄኖክ ሙላህን ጨምሮ በየደረጃው የሚገኙ የተቋሙ የስራ ኃላፊዎችም ተገኝተዋል። ከውጪ ወዳገኘናቸው ዘገባዎች ሳግረናል። የሱዳን ጦር ካርቱምን ከተቋጠረ በኋላ ንጹሃን ዜጎች መገደላቸውን የተባበሩት መንግስታት ድርጅት ገልጿል። የሱዳን የእርስ በርስ ጦርነትም በዓለም የከፋውን ሰብአዊ ቀውስ መፍጠሩም ነው የተገለጸው። እሌኒ ሸምልት ዝርዝሩን ይዘዋለች። የተባበሩት መንግስታት የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ የሱዳን ጦር ከህግ ውጪ ግድያ መፈጸሙን የሚጠቁሙ አሳማኝ ሪፖርቶች መኖራቸውን ተናግረዋል። በዚህም በጣም ማዘናቸውን ገልጸው ንጹሃን ዜጎች ላይ ግድያው የተፈጸመው የሱዳን ጦር ባለፈው ሳምንት መዲናዋን ከተቆጣጠረ በኋላ መሆኑን ገልጸዋል። በርካታ ንጹሃን ዜጎች ላይ የተፈጸሙ ከህግ ውጪ የሆኑ ግድያዎች እንደነበሩ የሚጠቁሙ ጠንካራ ሪፖርቶችም አሉ ብለዋል። በካርቱም የተለያዩ አካባቢዎች ከሱዳን ፈጥኖ ደራሽ ኃይል ጋር አብራቸዋል በሚል ግድያዎች ተፈጽመዋል ብለዋል ኮሚሽነሩ። በካርቱም ውስጥና ከካርቱም ውጪም በታጣቂዎች ንጹሃን ሲገደሉ ያሳያሉ የተባሉ ብዙ ቪዲዮዎች በማህበራዊ ሚዲያ ሲዘዋወሩ ነበር። አንዳንዶቹ ቪዲዮዎች ላይ ጥቃት አድራሾቹ የሱዳን ፈጥኖ ደራሽ ኃይል ደጋፊዎችን እየቀጡ እንደሆነ ይናገራሉ። ካለፉት 2 ዓመታት ጀምሮ የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል ጦርነት ውስጥ ናቸው። የሱዳን የእርስ በርስ ጦርነት በዓለም የከፋውን ሰብአዊ ቀውስ መፍጠሩም ተገልጿል። መዲናዋ ካርቱም ለ2 ዓመት ገደማ በፈጥኖ ደራሽ ኃይሉ ስር የቆየች ሲሆን በቅርቡ በሱዳን ጦር ይዞታ ስር ገብታለች። ፈጥኖ ደራሽ ኃይሉ ውጊያውን ለመቀጠል የዛተ ሲሆን ጦርነቱ በአገሪቱ ሰሜናዊ ክፍል በአዳዲስ ግንባሮች ሊቀጥል እንደሚችልም ተሰግቷል። ወደ ስፖርታዊ ዘገባዎች ሻገርን። ሶስተኛው የሸዋ ሊግ እግር ኳስ ውድድር ተጀምሯል። በሌላ ዜና ደግሞ የሪያል ማድሪድ ተጫዋቾች ቅጣት ተጣለባቸው የሚሉት በስፖርታዊ ጉዳዮቻችን ያዝናቸው ናቸው። ወደ እናንተ ይደርሳሉ። ሶስተኛው የሸዋ ሊግ እግር ኳስ ውድድር ተጀመረ። ከእግር ኳስ ውድድሩ የሚገኘው ገቢ ለአንጋፋው የቀድሞ እግር ኳስ ተጫዋች ፉአድ የሚውል መሆኑም ተገልጿል። በሐረር ከተማ እግር ኳስ ክለብ ደጋፊ ማህበር በተዘጋጀው ሶስተኛው የሸዋል ካፕ ላይ 7 የጤና ቡድኖች ይሳተፉበታል። የሐረር ከተማ እግር ኳስ ክለብ ደጋፊዎች ማህበር ፕሬዝዳንት አቶ ፈቱ ረህማን መኪ የውድድሩ ዓላማ የዓለምን ቅርስ የሆነውን ሸዋ ሊግን በስፖርታዊ ውድድር ለማክበርና ለክልሉም ብሎም ለሀገሪቱ እግር ኳስ ባለ ውለታ ለሆኑ የቀድሞ ተጫዋቾችና አሰልጣኝ ፉአድ ዩሱፍ ድጋፍ ለማድረግ መሆኑን ተናግረዋል። ባሉን ከማክበር ጎን ለጎን ለቀድሞ ለሐረር ከነማ የድሬዳዋ ከነማ እንዲሁም ክልላችን ላይ የተለያዩ ቡድኖችን በማሰልጣን ለክልላችን ብዙ ተጫዋቾችን ያፈራው አንጋፋው አሰልጣኝ ፉአድ ዩሱፍን ለሱ ድጋፍ ለማድረግ ነው። ይሄን ጉዳይ ስናስበው ከስፖርት ኮሚሽን ጋር በመተባበር ነው ያካሄድን ያለነው። በጣም ስፖርት ኮሚሽን በተለይ ለክቡር ኮሚሽነር ያሲኔ ያለኝን አድናቆት መግለጽ ፈልጋለሁ። የዘንድሮን የሸዋ ሊግ በጎ ተግባራት በማከናወን ለማክበር ታስበው የተዘጋጀ ውድድር መሆኑን የገለጹት ደግሞ የሐረር ከተማ እግር ኳስ ምክትል ፕሬዝዳንት አቶ ቶማስ ከበደ ናቸው። በሐረር እግር ኳስ ክለብ
ደጋፊዎች ማህበር የተዘጋጀው የሸዋል ዋንጫ ለሶስተኛ ጊዜ መሆኑን የገለጹት ምክትል ፕሬዝዳንቱ የሸዋሊድን የአብሮነትና የወንድማማች እሴትን ለማሳየት የተዘጋጀ ውድድር መሆኑንም አስታውቀዋል። ድሬዳዋ ተወልዶ ያደገው ለድሬዳዋ ኮተን ባቡርና ጨርቃ ጨርቅ በሐረር ደግሞ ሐረር ከነማ ውስጥ የተጫወተው ፉአድ ድሬ ከነማን በአሰልጣኝነት በማገልገል ላይ ሳለ በስትሮክ ምክንያት በጠና ታሞ ከሚወደው እግር ኳስ ርቆ ያልጋ ቁራኛ መሆን ቻለ። የቀድሞ ተጫዋቹ አሰልጣኝ በህመሙ ምክንያት ሰውነቱ ፓራላይዝ ሆኖ ሁለት አይኑ ጠፍቶ እንደነበርም በመግለጽ አሁን ደግሞ ጤናው ላይ ከፍተኛ መሻሻል እያሳየ እንደሚገኝም ተናግሯል። ብዙ ነገር ረድቶኛል። ፈቲ ስፖርት ኮሚሽኑ ያሲን አብረን የተጫወትን ነበር። ሱም ትልቅ አስተዋጽኦ አድርጎልኛል እና አልহামዱሊላህ በቃ ሰብሪ ሰጥቶኛል። አላህ በቃ ሰብሪውን በራሴ ጥረት ያው እንቅስቃሴ ያደርጋለሁ። ነገር ግን ያልሄድኩበት ሆስፒታል የለም እዚህ ሐረር ውስጥ አዲስ አበባ በቃ ወደ 89 የሰበሰብኩትን ሁሉ ብር በቃ በዚህ ነው በቃ ልጆቼ ሚስቴ ምን አይነት መልክ እንዳላቸው ራሱ አላውቅም። 2 አመት ሙሉ በቃ አይኔ እዚህ ላይ ነው ያለውና ሁሉ ነገር ባላህ ነው የሚሆነው። ያው ከሞት ተርፍ ያለው ለበጎ ነው። የሐረር ህዝብን ግን ዘላለም አልረሳም። በቃ የተረሳው እኔ ለካስ ይሄን ያህል ፍቅር አለኝ ነው ምሎ በቃ ማንኛውም ስለኔ አብሶ ፈቱ ረህማንና ቶማስ እነሱ የድሬዳዋው ደጋፊ ማህበር ደግሞ ከልብ ከመጨረሻ እዛ አሰልጣኝ በሆነበርኩበት ሰዓት ያላቸው ነገር ከራሳቸው እየወጡ በጣም ሰፖርት ያደርጉኝ ነበር። ኢቭን እዚህ ራሱ ታውሜ ለመጫወት መጥተው ያላቸውን ብር እዛው በጫወታ ላይ ራሱ አዋጥተው በጣም በቃ በድጋፍ ከቤቴ እያለቀሱ ሁሉ የወጡ አሉ። እኔ ያ ልቤን ነክቶታልና በጣም ነው ማመሰግናቸው። የሐረር እግር ኳስ ደጋፊዎች ማህበር ባዘጋጀው የእግር ኳስ ውድድር ላይ 7 የጤና ቡድን እየተሳተፉ ይገኛሉ። ዛሬ በተደረገው ጨዋታም የሐረር ጤና የሐረር ሞዴሎችን 1-0 ማሸነፍ ችሏል። የዕለቱን ዜናዎች ምስጋናው ኃይሉ ወደ እናንተ ያደረስኩ። መልካም ሸዋሊድ በዓል እንዲሆንላችሁ እየተመኘው የዕለቱን ዜናዎች በዚህ አጠናቅቃለሁ። መልካም ጊዜ ይሁንላችሁ።